بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين. أما بعد، إن شاء الله تعالى أن كان ما استوسعتم يوم سلا القرآن نو يقرآن فضل نبياتنا صلى الله عليه وسلم عند التناقرات إن الله يرفع بهذا الكتاب أقواما ويضع به آخرين. ይህን ሐዲስ በረጅሙ እንደተዘገበው ማለት ነው። ሙስሊም ላይ ነው የተዘገበው ሐዲሱ። ናፊዕ የሚባለው መሪ ዑመር ረዲየላሁ ዐንሁ መካ ላይ መሪ አድርጎ አስቀምጦት ከዛም በኋላ ዑስፋን የምትባል ሀገር ላይ ተገናኙ፣ መንገድ ላይ ማለት ነው። ከዛም ህዝቦችህን ለማን ትተህ መጣህ ብለው ሲጠይቁት ኢብኑ አብዛን ትችላቸዋለሁ ብሎ መለሰ። ኢብኑ አብዛ ማን ነው ብለው ጠየቁት። እሱማ የኛ መውላ ነው አሉ። መውላ ማለት ባሪያ ሆኖ ከዛ ነፃ የወጣ ሰው ያ መውላ ይባላል በአረቦች ማለት ነው። እና የመካ ሰዎች እንግዲህ እንደሚታወቁት የቁረይሽ ዘሮች ናቸው፣ በጣም የተከበሩ ዘሮች ናቸው። እና እንዴት እሱን ታደርጋለህ? እንዴት መውላ በመካ ሰዎች ላይ እንዴት ሾምክ ብለው ተገርመው ጠየቁት ዑመር ረዲየላሁ ዐንሁ። ከዛም በኋላ ምን ብሎ መልስ ሰጠ? እሱ እኮ ቃሪእ ነው፣ በፈራኢድ የሚያውቅ ዓሊም ነው ብሎ መለሰ። ከዛም ዑመር ረዲየላሁ ዐንሁ ምን ብለው መለሱ? አው ነብያችን ሰለላሁ ዐለይሂ ወሰለም እኮ ኢነላህ የርፈዑ ቢሃዛ الكتاب أقواما ويضع به آخرين። አላህ ስብሓነሁ ወተዓላ በዚህ ቁርአን በዚህ መጽሐፍ የሰው ልጆች ከፍ ያደርጋል፣ ሌሎችን ደግሞ ዝቅ ያደርጋል። አላህ ስብሓነሁ ወተዓላ ከፍ ከሚያደርጋቸው ያደርገን ያ ረብ። የቁርአን ሰዎች አላህ ያደርገን እላለሁኝ። በመጨረሻም የማስተላልፈው መልእክት ለውድ የመርከዝ ጃዕፈር ጠያር ወላጆች ቡሽራ ለኩም ነው። እንኳን ደስ አላችሁ ልጆቻችሁ ይሄው እንደምታያቸው በቁርአን በተለያዩ ዒልሞች ሐቂቀተን በጣም ደግሞ የተገረምኩት ስለ ሐጅ አህካሞች አርካኖቻቸው ዋጅቦቻቸውን ሲጠየቁ አይታችኋቸዋል። በጣም ተፎካካሪ ነበሩ። ዕውቀታቸው በጣም ደስ የሚል ነበር። ማሻአላህ አላሁመ ባሪክ። በጣም ደስ የሚል ነው። እና ልጆቻችሁን እዚህ አምጥታችሁ እዚህ ደረጃ በመብቃታቸው እዚህ ደረጃ በመድረሳቸው እንኳን ደስ አላችሁ እላለሁኝ። ሐቃችሁን ተወጣችኋል እያልኩኝ አሁንም ወደፊት የበለጠ ከጎናቸው ሆናችሁ በዲን ዕውቀታቸው ላይ ከጎናቸው እንድትሆኑ አደራ እላለሁ። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ማንኛውም በስሩ ያለ ሰው ላይ ተጠያቂ ነው ብለዋል። እና ያንን ተጠያቂነታችሁን እየተወጣችሁ ነው እላለሁኝ። وهذا وبالله التوفيق والسلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. فإذا قضيتم مناسككم فاذكروا الله كذكركم آباءكم أو أشد ذكرا. فمن الناس من يقول ربنا آتنا في الدنيا وما له في الآخرة من خلاق. ومنهم من يقول ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. أولئك لهم نصيب مما كسبوا والله سريع الحساب.
واذكروا الله في أيام معدودات فمن تعجل في يومين فلا إثم عليه ومن تأخر فلا إثم عليه لمن اتقى واتقوا الله واعلموا أنكم إليه تحشرون